ሰላም ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች የቤት ይገባኛል ክርክርን በተመለከተ በፌዴሬሽን ምክር ቤት አንድ አስገራሚ ውሳኔ ተሰጥቷል። ይሄን ውሳኔ ነው ማካፈላችሁ። እንግዲህ እናንተ በራሳችሁ ገንዘብ በራሳችሁ ጉልበት ቤት ሰርታችሁ ሊሆን ይችላል። ነገር ግን የዚህ ቤት ስምና ካርታው በሌላ ሰው ስም ሊሆን ይችላል። ስለዚህ ገንዘብና ጉልበታችሁን ስላወጣችሁ ብቻ በሌላ ሰው ስም ያለን ቤትና ቦታ የኔ ነው ብላችሁ ለውሰድ ማለት አትችሉም። ይሄ ውሳኔ በጣም አስገራሚ ውሳኔ ነው። እንግዲህ ክርክሩ የተጀመረው በአባትና በልጅ መካከል ነው። ልጅ ከሳሽ ሆኖ በአባቱ ላይ ክስ በማቅረብ ተከሳሽ አድርጎ አባቱን በፌደራል የመጀመሪያ ደረጃ ፍርድ ቤት ነው ክስ ያቀረበው። ልጁም እንግዲህ ባቀረበው ክስ በስሜ ተመዘገበ መኖሪያ ቤት አለኝ፣ በቤቱ ውሃና መብራት ያስገባሁበትም ደረሰኝ አለ፣ ያስገባሁበትም እኔ ነኝ። ተከሳሽ አባቴ ስለሆነ ከክፍለ ሀገር ሲመጣ እንዲኖርበት በማለት ቤቱን እንዲኖርበት ፈቅጄለት እንዲያስተዳድርልኝ ውክልና ሰጥቼው በዚህ በነበረው ውክልና መሰረት በግቢ ውስጥ የነበሩ ቤቶችን እያከራየ ገንዘብ ይሰበስብ ነበር። አሁን ግን ቤቱንም ልቀቅልኝ፣ የሰበሰብከውን የኪራይ ገንዘብ ስጠኝ ብለው ሊሰጠኝ ፍቃደኛ አይደለም፣ ቤቱንም ሊለቅልኝ ፍቃደኛ አይደለም በማለት በአባቱ ላይ ክስ ይመሰረታል። አባትም እንግዲህ ለቀረበበት ክስ የቤቱ ካርታ በልጄ በከሳሽ ቢሆንም ቤቱን የሰራሁት በራሴ ጉልበትና ገንዘብ ነው። በመሆኑም በራሱ በልጄ ገንዘብ ስላልተሰራ ወይ በከሳሽ ገንዘብ ስላልተሰራ ገንዘቡ የኔ ስለሆነ ጉልበቱም የኔ ስለሆነ ቤቱ የኔ ነው በማለት ክርክራቸውን ያቀርባሉ። የፌደራል የመጀመሪያ ደረጃ ፍርድ ቤትም እንግዲህ ቤቱ የልጁ ነው በሚል ውሳኔ ይሰጣል። አባትም ወይም ተከሳሽ በዚህ ውሳኔ ቅር ይሰኙና ለፌደራል ከፍተኛ ፍርድ ቤት ይግባኝ ይላሉ። ፍርድ ቤቱም እንግዲህ አባት በቤቱ መሰራት ላይ የገንዘብና የጉልበት አስተዋጽኦ ስላደረጉ ይሄ ደግሞ በምስክር ስለተረጋገጠ ቤቱ የጋራ ነው በሚል ውሳኔ ይሰጣል። ልጅም በተራው እንግዲህ ውሳኔው ስለተቀለበሰበት ለፌደራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ይግባኝ ይላል። ሰበር ሰሚ ችሎቱ እንግዲህ ምንድነው ያለው? ምንም እንኳን የቤቱ ካርታ በልጅ ወይም በከሳሽ ቢሆንም ተከሳሽ የጉልበትና የገንዘብ አስተዋጽኦ ስላደረጉ አባትን ማለት ነው ይሄ ቤት የጋራቸው ነው፣ የከፍተኛ ፍርድ ቤቱ የሰጠው ውሳኔ የሚነቀፍበት የህግ አግባብ የለም በሚል የከፍተኛውን ፍርድ ቤት ውሳኔ እንግዲህ ያጸነዋል ማለት ነው። ስለዚህ የሰበር ሰሚ ችሎቱ ውሳኔ ከሰጠ በኋላ ቀጣይ የሚሆነው እንግዲህ ለህገ መንግስት አጣሪ ጉባኤ ቀርቦ ለፌዴሬሽን ምክር ቤት ነው እንደምታውቁት አቤቱታ የሚቀርበው ሰበር ሰሚ ችሎቱ የሰጠውን ውሳኔ ለማሰረዝ ወይም ለማሻር ማለት ነው እንግዲህ። ስለዚህ ልጅ እንግዲህ የዚህ ቤት ባለቤት እኔ ሆኜ ያለ የተለያዩ ያቀረብኳቸው የሰነድ ማስረጃዎች፣ ካርታው፣ ቤቱ ሲሰራ የገዛሁባቸው ደረሰኞች፣ ውሃና መብራት ያስገባሁበት ቤቱን ሳከራይ የነበርኩት እኔ ሆኜ ያለ የከፍተኛው ፍርድ ቤትና የፌደራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት የሰጡት ውሳኔ በህገ መንግስቱ አንቀጽ 40 የተረጋገጠልኝን የንብረት መብቴን የሚጥስ ስለሆነ እንግዲህ የህገ መንግስት ትርጉም ስለሚያስፈልገው በዚሁ መሰረት የፍርድ ቤቶቹ የሰጡት ውሳኔ ይሻርልኝ በማለት ለፌዴሬሽን ምክር ቤት ለህገ መንግስት አጣሪ ጉባኤ ያቀርባል። ህገ መንግስት አጣሪ ጉባኤ ደግሞ ያጣራና ለውሳኔ ለፌዴሬሽን ምክር ቤት ያቀርበዋል። እንግዲህ ፌዴሬሽን ምክር ቤት በውሳኔው ላይ ምንድነው ያለው? እንግዲህ አባት ወይም ደግሞ ተከሳሽ የነበረው ሰው የገንዘብ አስተዋጽኦ አድርገዋል በሚል የጋራ ባለሀብት ሊሆኑ አይችሉም። በአንድ የማይንቀሳቀስ ንብረት ወይም የቤት የጋራ ባለሀብት የሚኮነው በሁለቱ መካከል በሚደረግ ውል ወይም ደግሞ በህግ መሰረት እንደሆነ በህጉ ተደንግጓል። ከነዚህ ከሁለቱ ውጪ በህግ ወይም ደግሞ በሁለቱ ወገኖች ስምምነት በሚደረግ ካልሆነ በስተቀር ያንደ የማይንቀሳቀስ ንብረት የጋራ ባለሀብትነት መፍጠር በህግ የሚቻል አይደለም። ስለዚህ ፍርድ ቤቶች የከፍተኛውን ፍርድ ቤት የጠቅላይ ፍርድ ቤትም በህግ ከተደነገገው ውጪ ሌላ የጉልበት አስተዋጽኦ የገንዘብ አስተዋጽኦ ካደረገ የሆነ የቤት የጋራ ባለሀብት ይሆናል በሚል ሌላ ሶስተኛ የጋራ ባለሀብትነት መፍጠሪያ መንገድ መወሰናቸው አግባብ አይደለም፣ ከህጉ የወጣ ነው። እንደዚሁም ካርታው ተመዝግቦ የሚገኘው የባለቤትነት ማረጋገጫው ያለው በልጅ ወይም ደግሞ በከሳሹ ነው። በፍትሐ ብሔር ህግ ቁጥር 1195
አግባብ መሰረት በአንድ ንብረት ላይ የባለቤትነት ማረጋገጫ ሰነድ ወይም ካርታ ያለው ሰው ማስረጃው ሊስተባበል የሚችለው በህግ መሰረት በመሆኑ በዚህ በሰነድ ማስረጃው የተረጋገጠው ባለሀብትነት ደግሞ በሰው ምስክሮች ሊስተባበል አይችልም። እንደዚሁም ደግሞ የዚህ የከሳሹ ወይም የልጁ የባለቤትነት ማረጋገጫ ወይም ካርታው በህገወጥ መንገድ የወጣ አይደለም። እንደዚሁም ደግሞ ውድቅ አልተደረገም። ስሙ ተመዝግቦ የሚገኘው በሱ ነው። ስለዚህ ገና ለገና የጉልበትና የገንዘብ አስተዋጽኦ አድርጌያለሁ በሚል የጋራ ባለሀብት ሊሆን አይችልም ተከሳሽ ወይም አባት። ነገር ግን ያወጣው ገንዘብ ካለ በሌላ ክስ ከሶ ይህን ያህል ገንዘብ ከሳሽ ወይም ልጁ ቤት ሲሰራ አውጥቻለሁ ብሎ በህግ አግባብ ጠይቆ ገንዘቡን መቀበል ይችላል በሚል እንግዲህ የፌዴሬሽን ምክር ቤት ይሄንን ውሳኔ ሰጥቷል ማለት ነው። ስለዚህ ከዚህ የምንረዳው ወይም የምንገነዘበው የፕሮግራም ተከታታዮች እናንተ እንድትይዙ የምፈልገው ነገር በንግ ገንዘብ ስለተሰራ ያ በስሙ ያለው በስሙ የሚሆንለት ቦታ ወይም ቤት በሌላ ሰው ስም አድርጋችሁ ነገር ግን የሚሰራው በኒ ገንዘብ ስለሆነ ያኛው ሰው ምንም ማያገባውም የኔ ነው የሚል ግንዛቤ ሊኖራችሁ አይገባም። ምናልባት ይህ በስሙ የምታደርጉለት ሰው እምነቱን የማይጠብቅ ቃሉን የማይጠብቅ ከሆነ ካስቸገራችሁና ከከዳችሁ ችግር ውስጥ ልትገቡ ትችላላችሁ። ምክንያቱም በፍትሐብሔር ህግ ቁጥር 1195 መሰረት የማይንቀሳቀስ ንብረት ሊረጋገጥ የሚችለው ባለቤትነቱ በሚሰጥ የምስክር ወረቀት ወይም ካርታ ነው። ካርታውን ወይም የምስክር ወረቀቱን የያዘ ሰው የዛ ንብረት ባለቤት ነው፣ የዛ ቤት ባለቤት ነው፣ የዛ ይዞታ ባለቤት ነው ተብሎ ነው ግምት በህግ የሚወሰደው። ስለዚህ ይህ ካርታ የወጣበት መንገድ አላግባብ መሆኑን ወይም በህገ ወጥ መንገድ መሆኑን አረጋግጣችሁ ይህንን ካርታ ካላሰረዛችሁ በስተቀር የዛ ንብረት ባለቤት እሱ መሆኑ ስለሚቆጠር በኒ ገንዘብ ነው የተሰራው፣ ሚሊዮን ብር አፍስሸበት ነው፣ 100 ሺህ ብሮችን አፍስሸበት ነው ብላችሁ ክርክር ማቅረብ ስለማትችሉ በጣም ከፍተኛ የሆነ ጥንቃቄ ማድረግ ያስፈልጋል ማለት ነው። ንብረትም ስታፈሩ፣ ቤትም ስትሰሩ ገንዘባችሁን ላባችሁን እስካፈሰሳችሁበት ድረስ አስማች ያስፖስብል በተቻለ መጠን በራሳችሁ ስም ማድረግ አትርሱ። በሌላ ሰው ስም ከተሰራ እንኳን ቶሎ ብላችሁ ፈጥናችሁ ወደ ራሳችሁ ስም ማዞር መቻል አለባችሁ። ያ እንኳን በስሙ ያደረጋችሁለት ሰው እንኳን በህይወት እያለ ባይክዳችሁ እሱ ከሞተ በኋላ የሱ ወራሾች ሌላ ችግር ነው በእናንተ ላይ የሚፈጥሩት። በሟች ስም ነው ያለው፣ ካርታው በሱ ስም ነው ያለው። ስለዚህ ወራሾች ያንን ይገባኛል ክርክር ስለሚያቀርቡባችሁና ወራሾቹ ምናልባት ይሄንን በእናንተ ገንዘብ የተሰራ መሆኑን አውቀው ለቃላቸው ለእምነታቸው ታማኞች ካልሆኑ በስተቀር ከፍተኛ ችግር ስለሚገጥማችሁ በዚሁ አግባብ ጥንቃቄ እንድታደርጉ ነው ይሄንን ውሳኔ ለእናንተ ማካፈል የወደድኩት። የዛሬው የህግ ምክሬ ይሄንን ይመስል ነበር። በሌላ እንደዚህ በተግባር የሚያጋጥሟችሁን ችግሮች በሚዳስስ የህግ ምክርና ታን እስከምንገናኝ ድረስ መልካም ጊዜ እንዲሆንላችሁ እመኛለሁ። አብሬያችሁ የነበርኩት የእናንተው ጠበቃና የህግ አማካሪ ይስፋ ከበረ የነበርኩኝ። መልካም ቀን። ባባይ